ከዛ ተአምር ከተባለ ሰርግ ማግስት ስለ አርቲስት ሱራፌል ብስራት ወይም በ9ኛው ሺህ በመናውቀው ስሙ አቡ ያልተሰሙ እጅግ በጣም አስደናቂ ድብቅ ማንነቶች ከሰርጉ ማግስት በኋላ ወጥተዋል። ስለነሱ እንመለከታለን። ትንሽ ያልጠበቅኩት ዛሬ ግንቦት 23 ነው። እንኳን ለኃያሉ ለሊቀ ሰማዕታት ለቅዱስ ጊዮርጊስ ወራዊ መታሰቢያ በዓል እንኳን በሰላም አደረሳችሁ አደረሰን። ውድ ቤተሰቦቼ ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። ዛሬም እንግዲህ ቂጣ በቀደደው አፉ ፓስተር ዮናታን ኃያሉ ሰማዕት ቅዱስ ጊዮርጊስ ላይ አፉን ለመክፈት ሞክሯል እና መምህራንን ላይ ሰጥተዋል። እንዲሁም ብዙ እየተባለ ነው ሶሻል ሚዲያ ላይ፣ እሱንም እንመለከታለን። የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? ሰምተን እንምጣ እስቲ። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ሌሎችም እጅግ በጣም ድንቅ ቪዲዮዎች አሉ። ውድ ኦርቶዶክሳውያን ቤተሰቦች እስከ ፍጻሜ ተከታተሉ። እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና እግዚአብሔር ያለ ጃንደረባው 44 ጥንዶችን በአጠቃላይ 88 ሙሽሮችን ድሯል እና በጣም አስገራሚ ነው። ማርያምን በጣም አስገራሚ ነው። እስቲ በሱ ቪዲዮ እንጀምር። እዚህ ጋር ይታየኛል። በጣም ይደንቃል። እንዴት እንደሚያምሩ እግዚአብሔርን በማየቃና እንግዲህ ውድ ቤተሰቦቼ እነዚህ በአጠቃላይ ጃንደረባው ማህበር የቅድመ ጋብቻ ትምህርት የቤተክርስቲያን ትምህርት ያስተማራቸው እንዲሁም ንስሐ አባት ያላቸው ንስሐ ሳትገቡ መቁረብም ወር በተክሊል መፈጸም ስለማይቻል ንስሐ አባት ያላቸው በቤተክርስቲያን አስተምሮ የታነጹ ናቸው ማለት ነው። እንግዲህ እና እኔ አንድ አይምሮ ላይ የመጣው ነገር ከዚህ በፊት ጃንደረባው ላይ ማህበር ላይ የተነሳውን ነገር ሁላችንም እናውቃለን እና ኔጌቲቭ ነገሮችን ከዛም በዚህም ለቃቅመው ለማውራት የሞከሩ ሰዎች እንዲህ አይነት መልካም ስራ እንዲህ አይነት እጅግ በጣም አስደናቂ ስራ ሲሰራ አሁን ደግሞ ድምጻቸው ጠፍቷል። በሚገርም ሁኔታ አንድም ሰው ይሄን ነገር ነክሶ አፕሪሼት ለማድረግ ለማመስገን የመጣ ሰው እስካሁን ድረስ አላየውም። ያኔ ግን ሁሉም ድንጋይ ሲወርውር አንደኛው ያው ዘመድኩን በቀለ ነበር። ብዙ ነገር ሲናገር ነበር እዚህ ማህበር ላይና ታካችሁ እንዲህ መልካም የሚሰሩ እየወጡ ያሉ ለቤተክርስቲያን የሚጠቅሙ ማህበራትንም ግለሰቦችንም ኮርኩመን ባናጠፋቸው ባይነኝ እና እጅግ በጣም ይደንቃል። እግዚአብሔር በእውነት ማህበሩን ያስፋልን ማለት ፈልጋለሁ። ከእግዚአብሔርም በላይ ይመስላል ክብርት ፈጣሪ እንኳን ኢትዮጵያ ቢበላ ይሄንን ችግር ባንዴ ማቀለል አይችልም። ፈጣሪ የማይችለውን ሰው ከፈጣሪ በላይ ሰውን አወድሶ ህሊናውን ሽጦ ስብዕናን አርክሶ በድፍረት ሲያወራ በድፍረት ሲናገር መጨረሻው ዘመን እንደሆነ ጠርጥር። እጅግ አድርገን ከልብ እናመሰግናለን ከንቲባችንን። ከምናደርገው በላይ የእውነትም መጨረሻው ዘመን እግዚአብሔርም በላይ ይመስላል ክብርት ለሰው ተኮር እናቶችን ህፃናትን ይህን ስለሰማን ይማረን ነው እንጂ ሌላ ምን ይባላል? ወድ ማሰብ ሲጀምር አፍ ብዙ ይማረን። ማሽቃበጥ እኮ ምን በልክ እኮ ማድረግ እኮ ይቻላል። ወደ እግዚአብሔር አሁን ምን መውሰድ አስፈልጋ? አሁን እግዚአብሔርን እዚህ ውስጥ መክተት ለምን አስፈልጋ? በእርግጠኝነት እኔ አሁን አዳነች አቤቤ እንዲበይም እንደማትላት እርግጠኛ ነኝ። ዝም ብሎ አንዳንድ ሰው ለማሽቃበጥና ለመወደድ ከእግዚአብሔር በላይ እንዲሰረሽ አረ እግዚኦ ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ንገሩ። ሰው ገለን ያቃጠል እኛ እኮ ነን። በሳና ምን ያልሆናል? ምን ያልሰማነው አለ? ኢትዮጵያ ሰውን ገሉን አስከሬኑን የምናቃጥል በቁም። የሚገርማችሁ ነነዌ ውስጥ በንጉሱ ወይም ባለስልጣናቱ የተከፉበት ሰው በቁሙ እሳት ይቃጠል ነበር። በእሳት ይቃጠላል። ጽፈውታል የኔ ቤተክርስቲያን ታሪክ ጸሐፊዎች። ታዲያ በቁም ከተቃጠለ ኢትዮጵያ ውስጥ አሁን በቁም እሳት አልተቃጠለም? በግልጽ አይተናል። አሁን የተቃጠለበትን እኔ ቪዲዮውንም አይቼዋለሁ።
ቦታውን ወይም ክልሉን ብናገር ዘረኝነት ስለሚመስል አልናገር የት እንደተቃጠለ በቁሙ ሰው እየለፈለፈ የወንድ ልጅ ያለ እያለ በድንጋይ ተወግረን ገለናል ከነነፍሱ ሴቲቱን ህይወቷ እያለ ነፍሰ ጡሪቱን ሆዷን ቀን ምን ያልሆነ አለ አባታችን ምን ያልሆነ አለ ጽንሱ ምን እንደሆነ እንይ ብለን ማለት ከዚች የተጸነሰው ሊያድግ አይገባውም ተብሎ እኛ ያላደረግነው እስኪ እንደው ምንድነው እግዚአብሔር ያሳያችሁ ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደልድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ ኢትዮጵያ ውስጥ እንደዚህ ያለ ባለጸጋም አለ እኛ ያልሰራነው ግፍ ምን አለ ወነት ምንም አንድም አናገኝም እንደዛ አድርገን ከዛ እንወጣና ደግሞ እንመጻደቃለን እንደ ኢትዮጵያ ያለ እንደ ኢትዮጵያ ቅድስት ሀገር የለም ዓለም ላይ እንደ ኢትዮጵያ ያለ የለም ትዕቢታችንን ትተን ንስሐ ብንገባ ጥሩ ነው በእውነት ኢትዮጵያውያን ይህ ወንድማችን የመኪና አደጋ ደርሶበት ላለፈው አንድ ሳምንት መንቀሳቀስ አይችልም የነዚህ ጉድ አልቅም ደግሞ የጤና ባለሙያ ወይንም ዶክተር ነው እንዴት እንደመጣ በደንብ ተመልከቱት ይህ የሕክምና ማስረጃው ነው this is his medical document or የዛሬ ሳምንት ነው የተጎዳሁት ይላል ከፍንጫ ነው የመጣው like just was mighty name of Jesus Christ special village called behold Pinto man of God is ministering to him now በደንብ ተመልከቱት ራሳቸው አረ ድራማ በቃን በእናታችሁ ጌታ ኢየሱስ ተመስገን demons or even now the few means ድሮ ልጅ እያላችሁ ማለት ነው ምን መሆን ትፈልጋላችሁ ሲባሉ ዶክተር ያላችሁ ሰዎች ማለት የነበረባችሁ ነብይ ነበር ነብይ ተነሳ ግሉኮስ ያለ ዝም ብለህ ከነፍራሽ ተመጣጣለህ በስጤት ፍራሽ ተመጣጣለህ ከዛ በኋላ እኔ ምን ቁስሎ የለም እንዴ ማን ምንም የተጋጋጠ ነገር የለም ቁስሎ የለውም ሰውየው አገባኝ ገብቶቹ ቁስሎ የለውም እናንተ ባዝኖሩ በዚህ ኑሮ ይደብራል የመጣው ድራማ በዚህ ልክ ሰው ማጃጃል ታሟጫለ ደግሞ ለለብራለ ነው ድራማ ዲ ሰው ለሰው ረኛ ምናምን ድራማ ነው እንዴ እናንተ ያላክ ጉማዋርድ ግን ሐሳብ መቀየር አለበት ጉማዋርድ ለጉማዋርድ ሼር አድርጉልኝ የምር ለዮናስ ብርሃነ መዋ ለጉማዋርድ እጩ ነገር መታየት አለበት እንደ አይነት ድራማዎች አቤት ኃጢአታችሁ አቤት ድፍረታችሁ ግን እንዴት ነው የምትተኙት ግን እንደዚህ ድራማ ሰርታችሁ ግን ጌታ ኢየሱስ ወይ እንዴት ነው የታመመ እንፈውሳለን በመኪና አደጋ የተጎዳ እንፈውሳለን እናክማለን አንዳንዶች ጭራሽ የሞተም እናስነሳለን ይላሉና እንደዚህ አይነት ገቢረ ተአምራት የመስራት ጸጋው ካላችሁ ሆስፒታሉ ክፍት ነው ሁሌም ሰው ነው በእንባ ያለቀሰ የእግዚአብሔርን ቀን እየጠበቀ በለቅሶ ያለው በችግር ያለው ሄዳችሁ ለምን ዛፈውሱ እንዲህ አይነት ድራማ በዚህ ዘመን በእውነት በ2025 በዚህ ዘመን እንዲህ አይነት ድራማ ምን የሚገርመኝ ነገር የሚታለለው ሰው አረበስ ስንት አይነት እውር አለ ግን ስትበልጧቸው ማይወዱ ሰዎች አሉ ከእንደዚህ አይነት ሰዎች ራሳቸውን አርቁ የኔ ተወዳጆች ምንም ማንቆረባበስ አያስፈልገው ስትበልጧቸው የሚከፋቸው ሰዎች ካሉ ስትበልጧቸው ራሳቸውን የሚያዞራቸው አረፋ የሚደፍቃቸው ሰዎች ካሉ እመኑኝ ከነዛ ሰዎች ራቁ እናንተ የበለጠ ራሳችሁን አብዴት አርጉ በደንብ አዳምጡ እኛና እነሱ እንተዋወቃለን ኦኬ አንዳንዱ የጋብርኤል ስጦታ ብሎ ታክሲ ላይ ይጽፋል ጋብርኤል ከየት አምጥቶ ይሰጣል ታዲያ ከየት አምጥቴ ነው የጋብርኤል ስጦታ ብለ የምትጽፈው ድድብና ጥጋለው ብዬ አንዳንድ ጊዜ አስባለሁ ነገር ግን ስህተት እንደሆንኩኝ ይገባኛል ምክንያቱም አንዳንድ ሰዎች ከድድብና ሌቨል ከፍ ብሎ ነው የሚገኙት እንኳን ገብርኤል አንተም እኮ አንዳንድ ጊዜ በሚዲያ እየመጣክ ይሄንን ሰው ረዳው ይሄንን ህዝብ ረዳው ብለ ትናገራለህ አይደል እሱንቶ በየሰከንዱ በቲቪ ቻናል ስር የምታንጋጋው የኦሮሚያ የአማራ የትግሬ ባንክ ቁጥሮች ሰዎች እንዲረዱ አይደለም የምትደረድረው እግዚአብሔር እንዲረዳክ ነው በየቀኑ ሰው እየለመናችሁ ሰው እንደሚረዳችሁ እየተናገራችሁ የገብርኤል ሲሆን ግን ገብርኤል ምንም ማድረግ አይችልም ብታውቁ ኖሮ ቅዱስ ገብርኤል
አንተ ህይወትህን ሙሉ ለፍተህ የምትገነባውን መጨረስ ያቃተህን ቤት በአንድ ሰከንድ ሊገነባልህ ይችላል። አንተ ህይወትህን ሙሉ የለፋህበትን በአንድ ሰከንድ ሊያሳጣ ይችላል። ነገር ግን ገብርኤል እንዳንተ ምቀኛ አይደለም። ሌላው ነገር ደግሞ አንተ ህዝብ ሰብስበህ ገብርኤል አይችልም ስላልክ ልክ ነኝ ብለህ አታስብ። ለማንኛውም ቅዱስ ገብርኤል የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ደግሞ ከእግዚአብሔር በተሰጠው ስልጣን ምንም ነገር ማድረግ ይችላል። ከፈለገ አንተንም ገደል መክተት ይችላል። እንጦሮጦስ ሊከት ይችላል። ስለማን እንደምታወሩ አንዳንድ ጊዜ ብትጠነቀቁ ይሻላቸዋል። ለባለስልጣናቱ ያሽቃበትክ የእግዚአብሔር መልአክ በዚህ ደረጃ መናገር ምን ያክል በእግዚአብሔር ላይ እንደምትዘባበትና ምድር ላይ ላለው መንግስት ደግሞ እንደምታሽቃበጥ ነው የሚያሳየው። ከ2010 ጀምሮ ወዲህ የመጡ እነዚህ ጥጋበኛ የጠገቡ ፓስተሮች፣ ነብዮች፣ ምናምኖች የነሱ መጨረሻ ማየት ነው ፈልገው። በቃ እግዚአብሔር በእውነት እንዲህ ቅዱሳን ላይ፣ መላእክት ላይ፣ ድንግል ማርያም ላይ፣ ቅድስት ቤተክርስቲያን ላይ፣ አባቶች ላይ ማላገጡት የለም ማለት እስካሁን ድረስ እንታየነው የነዚህን መጨረሻ ማየት ነው ፈልገው። እኔ ሌላ ምንም አልልም። ህዝቡንም እንዲህ እያታለሉ እየተጫወቱበት ስለሆነ ብቻ ከባድ ነው። ማርያምን መጨረሻቸውን ያሳያል። መጽሐፍ ቅዱስ የያዘ ሰው ሁሉ ለብሶ ጴንጤ ነው የሚመስለው፣ ግን አይደለም። ይሄ የተሰራብን እንትን ነው እና ይሄን በተደጋጋሚ ስሰማ እስኪ እኔ በበኩሌ ይሄን ችግር እንግዲህ ከችግር ነው መፍትሄ የሚመጣው እና ስንባል የምርም እንደዛ ነው እንዴ? እስኪ መጽሐፍ ቅዱስ የላቸውም፣ አያነቡም፣ መጽሐፍ ቅዱስ አልባ ናቸው እነሱ፣ መጽሐፍ ቅዱስን አያውቁትም እየተባለን ለዘመናት ተተችተናል። መጽሐፍ ቅዱስን የሰጠች ቤተክርስቲያን ልጆቿ መጽሐፉ የላቸውም ማለት የአባይ ልጅ ዋጣም አይነት ነገር ነው። ማንም መጥቶ በተለያየ አይነት ጊዜ የሚያነሳቸው ሐሳቦች ባያስደነግጣቸው ኢነሴንስ አዲስ እንዲሆንባቸው አንፈልግም። ለዘመናት ሲሰበክ የነበረውን ስብከት እንዲረዱት ጊዜ ቤተክርስቲያን ተፈትና ነበረ። ኃይለኛ ነገር ተነስቶ ነበር። እግዚአብሔር ወዶና ፈቅዶ ተረጋግቷል። ትልቁ ጥያቄ ምንድነው? በቋንቋችን እየተማርን አይደለም፣ እየሰማን አይደለም፣ ቅዳሴውን ትምህርቱ በእኛ ቋንቋ አይደለም የሚል ጥያቄ ይነሳልና ቤተክርስቲያን ለሁሉም በሚሰሙት ነገር ማድረስ እንደምትችል ሐዋርያት ሥራ ምዕራፍ 2 ላይ ይናገራል። መንፈስ ቅዱስ በሐዋርያት ላይ ሲወርድ በ71 ቋንቋ ተጨምሮስ በ72 ቋንቋ ተናግሯል። ይሄን አባይ ቲቪ ላይ ገብታችሁ የዕለተ ቃልን ሙሉን ብታዩ ታተርፉበታላችሁ። ወንድማችን እግዚአብሔር ይጠብቅህ። ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነት እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ እግዚአብሔር ይጠብቅልን። ከነገደ ሌዊ ባልሆን ባልሾምም እንደ አሮን የዜማ ዕቃ ባሊዝ በገና ላመስግን ዝማሬ መላእክትን ያሰማል ዮሐንስን እግዚአብሔር ይጠብቅልን። ውድ ቤተሰቦቼ የመዝሙር ፋታ አድርገን ተመልሰናል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ብዬ አልጀመርኩም ዛሬ። ቪዲዮንም ላይክ አድርጉ ብዙዎች ጋር እንዲደርስ። ይህ ኦርቶዶክስ ቲዩብ እንዲህ ትምህርቶችን የምንማርበት ወቅታዊ ጉዳዮችን የምናይበት የምንወያይበት ስለ እናት ቅድስት ቤተክርስቲያናችን የምንወያይበት ቻናል ነውና ሰብስክራይብ ብታደርጉ ታተርፋላችሁ። እኔ ዲያቆን ኃይለ ሚካኤል ነኝ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ተከታተሉ። አሁን አጠር ያሉ ቪዲዮዎች ናቸው ከዚህ በኋላ ያሉት፣ እነሱን ተመልክተን እንጨርሳለን። እውነት እንነጋገር ከተባለ እንዲሁ በደንብ ስሙኝ አደራችሁ። በአመት 360 ቀን ይቀደሳል። በ365 ነው ቀኑ እንደምትናውቃለሁ። 5ቱን ቀን አይቀደስም። ሰሙነ ሕማማት ሰኞ፣ ማክሰኞ፣ ረቡዕ፣ ዓርብ፣ ቅዳሜ አይቀደስም አይደል? ስለዚህ 5ቱን እንቀድሳለን። 360 ቀን ይቀደሳል። በ360 ቀን ቅዳሴ 14760 ጊዜ እግዚኦ ማርነ ክርስቶስ እንላለን። የሚገርም ነው። አሁን ቤተክርስቲያን ክርስቶስን አልሰበከችኝ ባል ቅድም ስትለኝ ነበር። አንድ ሀገር ሄጄ ነበር ብለኛል። የማይቋረጥ ምህላ አለ። ወር እስከ ወር አይቋረጥም። ጳጉሜን 5 ጨምሩና ስታበዙት ማብዛት ትችላላችሁ። በአመት 146,000 ጊዜ ድረስ እግዚኦ ማርነ ክርስቶስ ተብሎ ምህላ የሚደረስበት ቦታ አለ። አሁን እዚህ ቤተክርስቲያን ክርስቶስን አልሰበከችው። አይ ኦርቶዶክስ እንደ ኦርቶዶክስ ኢየሱስን የሚጠራ የትኛው ቤተ እምነት ነው?
የሚገርማችሁ በተለይም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎቹ ኦሪየንታል አብያተ ክርስቲያናት ራሱ እንደኛ አይጠሩም ኢየሱስን። የአቡ ሰርግ እጅግ ደማቅ ነበር በእውነት። ስምሽን ጠርቼ ወንድማችን እንኳን ደስ አለ። እግዚአብሔር ትዳርህን የአብርሃም የሳራ ያድርግልን። የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ኩልክሙ ተመልከቱ ሲን ኩኑ በበቤትክሙ ወርእዩ ለዘንተ መርሃ ግብር ሰይፉ ምስሌ ይትዛነይ ወአንትሙ ርእዩ። ትንሽ ያልጠበቅኩት ያልጠበቅነው ነው የሚመስለኝ እኔ አንዳንዴ ያራዳ ልጅ ፊት ከእንደዚህ አይነት ግብረ ገብ አስተዳደግ ጋር ይራራቀባል። አስተዳደግ ቤተክርስቲያን ውስጥ ነው። አዎ ያደኩት ማለት ይቻላል የቦሌው ተብራን ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት ነው። በዚህ አጋጣሚ ሰንበት ትምህርት ቤቴን በጣም አመሰግናለሁ። ማለት ሰንበት ትምህርት ቤት መማር ማለት ስለ ራስ፣ ስለ ሀገር፣ ስለ ቤተክርስቲያንም በቃ ይሄ መልካም ዜጋና ብቁ ዜጋ የምትለው ሰው የሚፈራበት ቦታ ነው። የኢትዮጵያ ቅርስ ነው ማለት ይቻላል። እዛ ማለት ብዙ ነገር እንድታቀርቧል። አው እዛው ነው የጀመርኩትም እንደዚህ ተውኔቶች መጽሐፍ መስራት ምናምን። ስለዚህ ከትንሽ ለመነሻ በጣም ጠቅሞሃል ማለት ነው። ከዛ ማደግ ቤተክርስቲያን አው በጣም ግን ዝም ብዬ እኮ አልመረህም ማለት ዝም አድግ ያለው ብለህ ማደግህን ማረጋገጥ የምንችለው መቼ ቤተክርስቲያኑ ሲታደግ የግዕዝ ዕውቀት በመጠኑም ቢሆን ይኖራል ብዬ አስባለሁ። እሺ በግዕዝ ትንሽ ነገር በል። ተውቱ ብቻ ነው የምችለው አልዋሽህም። ምን የለም እንዴ ምን አንተ ውጡ እንተ ውጡ አንተ ውጡ አንተ ሰይፉ አይ ሰይፍሻ አንተ ውጡ አምላካ ማለክት ወግዚያ ጋስት። ለማንኛውም ወንድማችን በእውነት አንዳንዴ እንዲህ ስም ብለው በቃ ፌዘኞች ቧልተኞች የሚመስሉ ሰዎች እንዲህ ማንነታቸው እኛ በቃ በሚዲያ በሚሰሩት ነገር ስለምናውቅ ይሄ ፓርታቸው በጣም ይገርመናል። እና በቁርባን ነው ያገባው። ሰርጉ እጅግ በጣም ደማቅ ነበር። የቤተክርስቲያን ልጅ እንደሆነ እንደሰማችሁት ነውና ቤተክርስቲያን ማደግ፣ ሰንበት ትምህርት ቤት ማደግ ብቁ ዜጋ እንድትሆኑ ያደርጋል ብሏልና ደስ የሚል አገላለጽ ወንድማችን የአብርሃም የሳራ ያድርግልህ። በድጋሚ ጊዮርጊስ እንደዚህ አርጉት ፈጭተውት ከትፈውት ምናምን ሲባል ተረት ነው የሚል ይድረስ ለዮናታን ይላል። ይህንን መከራ እንኳን ልንቀበለው ለማመን ራሱ ይከብደናል፣ መስማት ራሱ ይጨንቀናል። ለእኔና ለአንተ ተረት ነው፣ እነሱ ግን ኖረውታል። አይተን የለ እንደ ሊቢያ በረሃ ላይ ተንበርክከው አንገታቸው ሲታረድ ይሄ ገድል ላይ ቢጻፍ ኖሮ ተረት ነው ይል ነበር ሰው። አየነው እኮ ሲሞቱ አይተን። የመጀመሪያዎቹ ክርስቲያኖች ነጭ ልብስ አጥበው የክት ልብስ አጥበው የሚጠብቁት ለሚገደሉበት ቀን ነው። በጣም ግራ ያጋባ ነበር በነገራችን ላይ ሁኔታቸው። ምክንያቱም ክርስቲያን ሲሞት የበለጠ ሌላው ሰው የእነሱን ጽናት እያየ ክርስቲያን ይሆን ነበር። እውነትም ጊዮርጊስን እስር ቤት ሲያስገቡት እስር ቤት አሳምኖ ይወጣል። በሄደበት ተአምር ይሰራል። የሰማዕታቱ እምነት ወታደሮቹን ይቀይሯቸዋል። ወታደሮቹ ሊገሉ ቆመው በእነሱ ጽናት ሲያዩ ኧረ እኔም ክርስቲያን ነኝ ብለው ወደ ክርስትና ይመለሳሉ። ከዛ ግን የሰማዕትነት ዘመን አበቃና ቤተ ክርስቲያን እረፍት አገኘች። ከዚህ በኋላ ሰማዕትነት የለም፣ መከራ የለም፣ ዝም ብላችሁ ኑሩ ተባሉ። ይህንን ኑሮ ፈሩት። ይገርማቸዋል። እኔ በጣም ሳስበው የሚገርመኝ እንደኛ መኖር አስፈራቸው። አሁን እኛ ክርስቲያን በመሆናችን የሚገለን የለም፣ እንደዚህ መኖር አስፈራቸው እና ጨነቃቸው። እሱ ለማለት ከባድ ሊሞቱ ዝግጁ ናቸው። በቃ ሞት የለም ከዚህ በኋላ ተባሉ። ይህን ጊዜ በጣም በብዙ የሚቆጠሩ ሰዎች በስጋ ባንሞትም ለክርስቶስ ግን ሙት ነን ብለው ወደ ምንኩስና ሕይወት መጡ። ምንኩስና የተጀመረው በዚህ ነው። በ4ኛው መቶ ክፍለ ዘመን በሰይፍ ባንገደል ለክርስቶስ ሰውነታችን ለኃጢአት ሙት ነው፣ ለክርስቶስ ሕያው ነው ብለው ብዙዎች የነገስታት ልጆች ሳይቀሩ ወደ ምንኩስና ሕይወት የመጡበት ነው። ብዙዎች ወደ ክርስቶስ እንዲጨመሩ ያደረገ ቅዱስ ጊዮርጊስን እንግዲህ ዮናታን የተባለ ጊዜው የኛ ነው በሚል ሰሞኑ ሲቀደድ ነበር። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ
እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ ጊዮርጊስ ለኛ ሞተ፣ እኛ መቻል ነሻው ለኔ ደሙን ያፈሰሰ አንድ ብቻ። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላም ይዘህ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ የመደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 ዓመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከእንደዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ ብለን እኛም አንጠብቅም። እሱን የተረዳሁት ባይሆን ግን ይሄንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለህ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። እስቲ ቤተክርስቲያን መች በየት በኩል ነው አሁን? እስቲ ቅዱስ ጊዮርጊስ ነው ለኛ የሞተው ኢየሱስ አይደለም ያለችው። በቃ ያላለችውን እኮ ነው የሚገርማችሁ ነገር አንድ እንደውም ያለችው ካስተምሮቿ መሃል እንደውም እንዲለቅመው አውጥተው ቢከሷት እኮ እሺ ትላላችሁ እኮ ነው። መች አለች ቤተክርስቲያን ቅዱስ ጊዮርጊስ ለኛ ነው የሞተው? መች አለን? ለኢየሱስ ክርስቶስ ራሱን አሳልፎ የሰጠ አንገቱን አሳልፎ የሰጠ ያ ሁሉ መከራ የተቀበለ ብላ ነው የምታስተምረው እንጂ። ለማንኛውም እስቲ አንድ ነጋሽ እዚህ ጋር እስቲ ያለው አለ እሱን እንመልከት። የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? ሰምተን እንምጣ እስቲ። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው። የሚናገሩትን የማያውቁ ለሚሰብኩት የማይጠነቀቁ የዕለት ጉርስ ከሞላላቸው እውር ድንብር ከተከተላቸው አፋቸውን የሚከፍቱ እልፎች ናቸው። ሰማዕቱ ቅዱስ ጊዮርጊስ እኮ ለሰይጣን አልገዛም ብሎ ነው 7 አክሊላትን የተቀናጀው። እንዳንተ ተሳድቦ አልመሰለኝም። ክርስቶስ መመለክ አለበት ብሎ በምድር የሚመለክ ድራጎንን እኮ ነው የጣለው። ከኔ ሌላ አምላክ አታምልክ የሚለውን አምላካዊ ቃሉን ለመሙላት ለማክበር ለማስከበር እኮ ነው በወጣትነት እድሜው ክርስቶስን የተከተለው። ባንተ ባለህበት የእድሜ ማምሻ ላይ ሆኖ አይደለም አሉባልታ አዳራሽ ውስጥ ገብቶ የሚያወራው። ሰው መጽሐፍ ቅዱስ ይዞ እንዴት ነው የሚሳደበው? እንዴት ነው ቅዱሳኑን የሚያዋርደው? እኔ ለመቀደስ እኔ ጻድቅ ነኝ ጻድቅ ያለው የሚል ራሱን ጻድቅ ብሎ የሚያስብ ከጎኑ ያለውን እንዴ! እርግጥ ነው በእናንተ ቤት በእናንተ አስተምሮ ክብር የለም፣ ብር ብቻ አይተናል። ጥሩ ሱፍ ካልለበሳችሁ ከፊት አትቀመጡም የሚል ጥሩ የለበሳችሁ ወደፊት ኑ የ1 ሚሊዮን ብር እራት የምትበሉ የሚባል። አዎ ነጮች ምን ይላሉ? ስፒችለስ ይላሉ። እኔ ምንም ቃልም የለኝም። ነጋሽ ጥሩ አድርጎ አስቀምጦታል። ያሳዝናል። እኔ ቅድም እንዳልኳችሁ ነው መጨረሻቸውን ማየት ፈልጋለሁ። እነዚህ ሰዎች የነዚህ ጥጋበኞች መጨረሻቸውን ማየት ፈልጋለሁ። ተንፍሰው አንገታቸውን ዝቅ አድርገው ደንድኗል ልባቸው። አንገታቸውን ወደ ላይ ቀና ብሎ ተወጥሯልና ዝቅ ብለው
ልባቸውም ዝቅ ብሎ ማየት ፈልጋለሁ። ያን ጊዜ እግዚአብሔር ያቀርብልን። የሰማዕቱ ፍቅርና ረድኤት በረከት በሁላችንም ላይ ይደርብን። ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። የኢትዮጵያ በጋዝ ነው። በአድዋ ጦርነት ብቻ የተዋጋውን ነው የምታስቡ። ግን በዘርዓ ያዕቆብ ጊዜ እኮ በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። የኢትዮጵያ ገበዟ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው። እና አቡነ ሰላማ ከሳቴ ብርሃን የባረኩን የማንንም ሐዋርያ እነ ቅዱስ ማቴዎስ ኢትዮጵያ መጥተው ሰብከው ሲሄዱ ከመቀበል በቀር ከመከበር በቀር የማንም ሐዋርያ በረከቱ እንጂ ደሙ ያልፈሰሰባት ሀገር ኢትዮጵያ ናት። ለዚች ሀገር ደግሞ ኢትዮጵያ ተክለ ሃይማኖትን የመሰለ መልአክ ከሰማይ የኢትዮጵያ ገበዝ ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ በእውነት አድዋ ጊዜ ሁላችንም የምናውቀው አባታችን ጠቅሰዋል። ሁላችንም የምናውቀው የጠላት ምስክር እውነት ነው አይደል የሚባለው? እውነት ነው፣ ታማኒ ነው ይላሉ። ጠላት ስለእናንተ ሲመሰክር ታማኝነቱ በጣም ይልቃልና በነጭ ፈረስ ሆኖ ሲዋጋን አየነው ብሎ የለ ጣሊያኖች። የኢትዮጵያ ገበዝ አሁንም ኢትዮጵያን ይጠብቅልን፣ ረድኤት በረከት ፍቅሩ ይብዛልን። ውድ ቤተሰቦቼ እግዚአብሔር የነዚህ ሰዎችን አፋቸውን ዘግቶ ያሳየን፣ በንስሐ የማይመለሱ ከሆነ ዘግቶ ያሳየን እንላለን። እስቲ የመጨረሻ ቪዲዮ አንድ ቪዲዮ መዝሙር ስለ ኃያሉ ሰማዕት ስለ ቅዱስ ጊዮርጊስ ዘምረን እንጨርሳለን። ረድኤት በረከት ፍቅሩ በሁላችንም ላይ ይደርብን። ውድ ቤተሰቦቼ ስለ ሁሉም ነገር እግዚአብሔር አምላካችን የተመሰገነ ይሁን። ዲያቆን ኃይለ ሚካኤል ነበርኩ። እጅግ በጣም ብዙ ቁም ነገሮችን እንዳገኛችሁ እርግጠኛ ነኝ። እንዲህ አይነት አስተማሪ ሌሎች ቪዲዮዎችን ማየት ከፈለጋችሁ ሰብስክራይብ አድርጉ። እንዲሁም ቻናሉ ላይ ሌሎች ቪዲዮዎችን ገብታችሁ እዩ ማለት ፈልጋለሁ። እዛው በሌላኛው ቪዲዮ እንገናኝ። ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳሎ ተወከፈትረ ጸሎትየ ወቃለ ጽራህየ ኩሎ እስመ ልበ አምላክ ርሩ በኀቤከ ሀሎ